እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በሰሜናዊ የዓለማችን ንፍቀ ክበብ በምትገኘው በበረዷማዋ ፊንላንድ አገር ውስጥ ሲሆን ሃና የተባለችን አንዲት የ15 ዓመት ልጅ አደን ላይ ሆና እንመለከታለን። ሃና ከ2 ዓመቷ ጀምሮ በዚህ ሰው የሌለበት በረዷማ ስፍራ ከአባቷ ኤሪክ ጋር በመኖር ያሳለፈች ሲሆን ሃና ከአባቷ ኤሪክ ውጪ ሌላ ሰው በዓይኗ አይታ የማታቅ ልጅ እንደሆነች እንረዳለን። ሃና ማደኑ ተሳክቶላት አንድ አጋዘን ላይ ቀስት ወርውራ አጋዘኑን ከጣለችው በኋላ ወደ ገደለችው አጋዘን ሄዳ ስጋውን እየበላለተችው እያለ አባቷ ኤሪክ ከሃና ኋላ በመምጣት ሃና ራሷን ለጥቃት አጋልጣ እንደሰጠች ይነግራታል። በዚህም ጊዜ ሃና ጩቤዋን በመያዝ ወደ አባቷ ተንደረደርና አባቷ ላይ ጥቃት ትከፍትበታለች። ሃናም ከአባቷ ጋር በሚገርም ብቃት ስትፋለም ብትቆይም ነገር ግን የሃና አባት ኤሪክ ምርጥ የሚባል የሲአይኤ ኤጀንት የነበረ ሰው ስለነበር ሃናን መሬት ላይ በመዘረር በቁጥጥሩ ስር ያውላታል። ኤሪክም ሃናን ረጅም ዓመታትን በፈጀ ስልጠና አማካኝነት ከማሽን የማትተናነስ ተፋላሚ ነፍሰ ገዳይ አድርጎ ሲያሰለጥናት እንደኖረና የአሁኑም ፍልሚያቸው የስልጠናው አንድ አካል እንደሆነ እንገነዘባለን። ከዚህም በኋላ ሃናና ኤሪክ የተበለተውን አጋዘን ይዘው ወደሚኖሩበት ጫካ ውስጥ የሚገኝ ቤት ይሄዳሉ። ምሽት ላይም ኤሪክ ሃና አሁን ላይ ብቃቷ በሚያስደንቅ መልኩ እየጨመረ እንደሆነ በመግለጽ በቅርብ ጊዜ ውስጥ በብቃት ከሱ እንደምትበልጥ ይነግራታል። ኤሪክም ቀጥሎ ብቃቷ በዚሁ ከቀጠለ ከ13 ዓመታት በፊት እናቷን የገደለችባትንና እርሷንም ልትገላት የምትፈልገውን የሲአይኤ አመራር የሆነችዋን ማሪሳን እንደምትገድላት ይነግራታል። ሃና ግን አሁን ላይ ዝግጁ እንደሆነች በመግለጽ የእናቷን ገዳይ የሆነችው ማሪሳ ጋር እንድትሄድ ጥያቄ ብታቀርብም ኤሪክ ግን አንድ ፈተና ማለፍ እንዳለባት ይነግራታል። ያን ምሽትም ሃና ጥልቅ እንቅልፍ ውስጥ ሳለች ኤሪክ ሃናን በጩቤ ጥቃት ሊያደርስባት በመምሰል ወደ እሷ ሲጠጋ ሃና ግን እዛው በተጋደመችበት ኤሪክን ተፋልማ ጩቤውን በመንጠቅ ኤሪክ አንገት ላይ ጩቤውን ትደቅንበታለች። ኤሪክም ሃና በሚያስደንቅ መልኩ ራሷን ከጥቃት መከላከሏን ካየ በኋላ አሁን በቀሏን ለመፈጸም ዝግጁ እንደሆነች ለሃና ያሳውቃታል። ሌሊት ላይም ኤሪክ ከቤት ወጥቶ ወደ ጫካ በመሄድ ከረጅም ዓመታት በፊት ቆፍሮ የቀበረውን ሳጥን መሳይ ነገር በማውጣት ወደ ቤት ይመለሳል። በመነጋታው ኤሪክ ትላንት ያመጣውን ሳጥን መሳይ ነገር ለሃና በማሳየት ሳጥኑ ላይ ያለውን ማብሪያ ማጥፊያ ካበራችው ማሪሳን ጨምሮ ሌሎች የሲአይኤ አመራሮች ያለችበትን ቦታ እንደሚያውቁ ሊወስዷት እንደሚመጡ በመግለጽ ያለችበትን ቦታ ማሳወቅ የእሷ ምርጫ እንደሆነ ያሳስባታል። ሃናም በመጨረሻም የእናቷ ገዳይ የሆነችዋ ማሪሳን ለመበቀል ጊዜው እንደደረሰ ስለገባት ሳጥን መሳዩ ላይ ያለውን ማብሪያ ማጥፊያ ታበረዋለች። ያን ዕለትም በሲአይኤ ዋና ጽሕፈት ቤት ማሪሳና ሌሎች ትላልቅ የሲአይኤ አመራሮች ኤሪክና ሃና ያሉበትን ቦታ ምልክት በማግኘታቸው ሁለቱንም በቁጥጥር ስር ለማዋል የሲአይኤ ሰዎችን ቦታው ጋር ስለመላክ መወያየት ይጀምራሉ። ፊንላንድ ውስጥም ኤሪክ ለሃና ማሪሳን ከገደለቻት በኋላ ጀርመን ውስጥ በምትገኘው በርሊን ከተማ እንዲገናኙ ነግሯት በርሊን ውስጥ ያሉትን የዘመዶቿን አድራሻ ከሰጣት በኋላ ከሷ ተለይቶ ጫካ ከሚገኘው ቤት በመውጣት ይሄዳል። ያን ምሽትም በርካታ የሲአይኤ ወታደሮች ወደ ኤሪክና ሃና ሲኖሩበት ወደ ነበረው የጫካ ቤት በመምጣት የነ ሃናን ቤት ከከበቡት በኋላ 2 መሳሪያ የደቀኑ ሰዎች ወደ ውስጥ ቢገቡም ተመልሰው ሳይወጡ ይቀራሉ። ይህንን ያዩት ሌሎች መሳሪያ ያነገቡ አካላቶችም አንድ ላይ በመሆን ወደ ውስጥ ግር ብለው ሲገቡ ሃና ከሞቱት የሲአይኤ አባላት አጠገብ ምንም የማታቅ ምስኪን ልጅ መስላ ቁጭ እንዳለች ያገኟታል። ኤጀንቶቹም ቤት ውስጥ ኤሪክን አለመኖር ካዩ በኋላ ሃናን ይዘዋት ሞሮኮ ወደሚገኘው የሲአይኤ ተቋም ይወስዷታል። በመጀመሪያም የሃና የደም ሳምፕል ተወስዶ ምርመራ እንዲደረግበት ከታዘዘ በኋላ ሃና የታሰረችበት ክፍል ውስጥ አንድ ሰውዬ መጥቶ ሃናን የተለያዩ ጥያቄዎችን ይጠይቃት ይጀምራል። ሃና ግን ማናገር የምትፈልገው ማሪሳን ብቻ እንደሆነ ስለገለጸች አንዲት ኤጀንት የማሪሳን አይነት አለባበስ በመልበስ ማሪሳ ነኝ ብላ ሃና ጋር ትገባለች። ሃናም ማሪሳንን ተብየዋን ሴት
እናቷን ያገኘች ይመስል ቀርባ ቅፍ ካረገቻት በኋላ ማንም ባልጠበቀው መልኩ አንገቷን ሰብራ ትገድላታለች። ቸኮለች በእናትህ ሳታረጋግጥ። ትክክለኛዋ ማሪሳ ባየችው ነገር ትደናገጥና በርካታ የሲአይኤ ኤጀንቶችን ሃና ወደ ታሰረችበት ክፍል ብትልካቸውም ሃና ግን ከገደለቻት ሴት ላይ መሳሪያዋን በመንጠቅ በርካታ የሲአይኤ ኤጀንቶችን በሽጉጥ ፈሽታ ካጋደመቻቸው በኋላ ከታሰረችበት ክፍል ታመልጣለች። ከታሰረችበት ወጥታ ስትዘዋወርም የደም ሳምፕሏ ተወስዶ ምርመራ የተደረገበት ያለውን ክፍል ስላገኘችው የደም ውጤቷን ከላብራቶሪው ቴክኒሽያን ከወሰደች በኋላ አምልጣ ወደ ውጭ ስትወጣ ያለችው ለካ ለም ያለ ሞሮኮ በረሃ ውስጥ እንደሆነ ታስተውላለች። ሃናም ከበላዩ ከሚያልፉ የሲአይኤ መኪኖች ውስጥ አንዱ ላይ በመንጠልጠል ከነበረችበት ቦታ ርቃ ከተጓዘች በኋላ ሃና ከተንጠለጠለችበት መኪና ወርዳ በረሃው ውስጥ መጓዙን ትቀጥላለች። ትንሽም እንደተጓዘች በኋላ ሃና ሶፊና ማይልስ የተባሉ ከቤተሰቦቻቸው ጋር በጉብኝት ላይ የነበሩ ልጆችን አግኝታ ከነርሱ ጋር ለመቀላቀል ብታስብም ነገር ግን ሐሳቧን ቀይራ ብቻዋን ጉዞዋን ትቀጥላለች። ሃናም ስትጓዙላ ሴቶች ተሰብስበው ልብስ የሚያጥቡበት ቦታ ስላገኘች ሃና አንድ ልብስ ሰርቃ በመውሰድ በረሃው ውስጥ ወዳገኘችው መንደር ትገባለች። መንደር ውስጥም ገብታ ስትንከራተትም አንድ ምስኪን ሰውዬ ሃናን ያገኛትና ማደሪያ ከፈለገች ቤቱ እረፍት እንድታደርግ ይፈቅድላታል። ማታ ላይ ሃና ካረፈችበት ቤት በመውጣት አካባቢውን እየቃኘች እያለ ቀደም በረሃው ውስጥ ካገኘቻቸው ሶፊና ማይልስ ከተባሉ እህትና ወንድም ጋር ትገናኛለች። እዛው ሞሮኮ ውስጥም የሲአይኤ ዋናዋ ማሪሳ አይዛክ በመባል የሚጠራን ክፉና የተረገመን ሰው በመቅጠር ሃናን አሳዶ እንዲገድላት ትዕዛዝ ትሰጠዋለች። ሃናም ከሶፊና ማይልስ ጋር ከተገናኘች በኋላ እነሱም ደግሞ ሃናን ይዘዋት አባታቸው ሰባስቲያንና እናታቸው ራሄል ያሉበት ቦታ ይወስዷታል። ሃናም ከቤተሰቡ ጋር ከተዋወቀች በኋላ አብረዋት ራት በመብላት ጥሩ የሚባል ምሽትን አሳልፋ ቤቱ እንድታድር ወደ ፈቀደላት ሽማግሌ ቤት ትመለሳለች። ሃናም አልጋ ላይ ሆና ከሲአይኤ ተቋም የሰረቀችውን የደም ምርመራ ውጤቷን ስትመለከተው ሃና ደሟ ከሌላ ሰው ለየት ያለ እንደሆነና የኖርማል ሰው ደም እንደሌላት ትረዳለች። በቀጣዩም ቀን ሃና ከሶፊና ቤተሰቦቿ ጋር በመሆን በመኪና ጉብኝታቸውን ሲቀጥሉ ሃና ደግሞ ማንም ሳያያት መኪናው ውስጥ በመደበቅ አብራቸው መጓዝ ትቀጥላለች። አይዛክ የተባለው በማሪሳ የተቀጠረው እርኩስም ሃና ትላንት ማታ ያረፈችበት ቤት በመምጣት ሃናን እንድታድር የፈቀዱላትን ምስኪን ሰውዬ ሃና ሁኔት እንዳለች እንዲነግሩት ሲያሰቃያቸው ከቆየ በኋላ ሽማግሌው ምንም የሚያውቁት ነገር እንደሌለ ስለተረዳ አይዛክ ያለምንም ርህራሄ ሽማግሌውን አንገታቸው ላይ ወግቶ ይገድላቸዋል። ነገር ግን እነ ሃናም ብዙ ሳይርቁ በፊት ለአይዛክ የሚሰራ አንድ ሰው ሃና ትናንት አካባቢው ላይ በነበሩት ቱሪስቶች መኪና ውስጥ ትሆናለች ብሎ በማሰብ ሃና ያለችበትን መኪና በሞተር መከተል ይጀምራል። ከረጅም ጉዞ በኋላም ሃና ያለችበት መኪና በመቆሙ ሃና ማንም ሳያያት ከመኪና ለመውረድ ብትሞክርም አሁንም በድጋሚ ከሶፊ ጋር ስለተገናኘች ሃና ከሶፊ ቤተሰቦች ጋር ለመቀላቀል ተወስናለች። እንደ አጋጣሚም ሆኖ የሶፊ ቤተሰቦች እያመሩ የነበረው የጀርመን ዋና ከተማ ወደ ሆነችው በርሊን ስለነበር ሃና በቀጣዩ ቀን ከነ ሶፊ ጋር በመሆን ረጅሙን የመኪና ጉዞ ትጀምራለች። የነ ሃናን መኪና ሲከታተል የነበረው ሰው ሃና ያለችበትን ቦታ ለአይዛክ በማሳወቁ ምክንያት እና አይዛክ ካሉበት ቦታ ፈጥነው በመነሳት ሃና ያለችበት መኪና ጋር ደርሰው ከኋላ መከታተል ይጀምራሉ። የሃና አባት የሆነው ኤሪክም ያን ዕለት በርሊን ደርሶ በእግሩ እየተጓዘ እያለ በዙሪያው የነበሩት የማሪሳ ሰዎች ያላሰበውን ጥቃት ይሰነዝሩበታል። ነገር ግን ኤሪክ የዋዛ የሚባል ሰው ስላልነበር ሊገሉት የመጡትን የማሪሳን ሰዎች በሙሉ አይሆኑ አገዳደል በመግደል ወደ ገሃነም ይልካቸዋል። ኤሪክም ግድያውን ያቀነባበረችው ማሪሳ እንደሆነች ስለገባው ወዲያውኑ ማሪሳን ለማደን ከአካባቢው ይሰወራል። ሃናም በረጅሙ የመኪና ጉዞ ተመስጣ ወደ ውጭ እየተመለከተች ባለበት ሰዓት አንድ መኪና ለረጅም ሰዓታት እየተከታተላቸው እንደነበር በማስተዋሏ ይህን ሁኔታ ለሰባስቲያንና ለራሄል ትነግራቸዋለች። ያን ምሽትም ማሪሳ ሀገር ሰላም ብላ አፓርታማ ውስጥ በነበረችበት ሰዓት ኤሪክ ማሪሳ ያለችበትን ቦታ እንደ አዳኝ ውሻ ነፍንፎ በመምጣት አንድ ቦዲጋርዷን ይገርለውና ማሪሳንም
ቤት ውስጥ ማሰስ ይጀምራል። ነገር ግን ማሪሳ ኤሪክ ሳያገኛት በፊት በመስኮት ዘላ በማምለጥ ኤሪክ ካዘጋጀላት የሞት ጽዋ ለጥቂት ታመልጣለች። ሃናንም ይዘዋት እየሄዱ ያሉት ቤተሰቦች ከረጅም ጉዞ በኋላ ጀርመን ውስጥ ቢደርሱም ሃና የጠቆመቻቸው መኪና ግን አሁንም ድረስ እየተከተላቸው እንደሆነ ያስተውላሉ። እነ ራሄልም መኪናቸውን አቁሞ የሚከታተሏቸውን ሰዎች ለማናገር ሊሞክሩ ሲሉ ሃና ግን መኪናውን በርግዳ በመውረድ እየሮጠች ሲከተሏት ከነበሩ ሰዎች ማምለጥ ትጀምራለች። አይዛክና ሰዎቹም ከመኪናቸው ወርደው መሮጥ ሲጀምሩ ሶፊና ቤተሰቦቿም እየሆነ ያለው ነገር ግራ ገብቷቸው ከኋላ ይከተሏቸዋል። ሃናም ትንሽ ስትሮጥ ከቆየች በኋላ ሲከተሏት ከነበሩ ሰዎች ውስጥ አንዱን በጩቤ ወግታ በመግደል አካባቢው ላይ የሚገኙ ውሃ ውስጥ ዘላ በመግባት ከአይዛክና ሰዎቹ ታመልጣለች። የሃናን ማምለጥ ተከትሎም ማሪሳ እና አይዛክ ያሉበት ቦታ በመምጣት የሶፊን ቤተሰቦች አሳግታ ሃና ወዴት እየሄደች እንዳለ እንዲነግራት ማጣራት ሲጀምሩ ሃና ወደ በርሊን ከተማ እየተጓዘች እንደሆነ የሶፊ ወንድም ከሆነው ማይልስ ይረዳሉ። ሃናም አባቷ ኤሪክ ከመለየታቸው በፊት በሰጣት አድራሻ መሰረት በርሊን ከተማ ውስጥ ገብታ ናፑር የተባለ የኤሪክ ጓደኛ ቤት ትሄዳለች። ናፑርም ሃናን ተቀብሎ ወደ ቤቱ በማስገባት ምግብ ሰጥቷት እያወሩ እያለ ማሪሳ ከአይዛክና ከሌሎች ኤጀንቶች ጋር በመሆን ናፑር ቤት ትደርሳለች። ናፑርም የነ ማሪሳን መምጣት ሲመለከት ሃናን አልጋ ስር እንድትደበቅ በማድረግ እሱ ብቻውን እነ ማሪሳን ለመጋፈጥ ይወስናል። ወዲያውኑም እና አይዛክ ናፑርን ቤት በርግደው በመግባት ሃና የምትባለዋን ልጅ የት እንደደበቃት እንዲነግራቸው ናፑርን ማሰቃየት ይጀምራሉ። ሃናም አልጋ ስር እንደተደበቀች ማሪሳና አይዛክ የሚያደርጉትን ንግግር መስማቷን ትቀጥላለች። በመሃልም ማሪሳ ኤሪክ የሃና ወላጅ አባት እንዳልሆነ ማሪሳ ስትናገር ሃና በመስማቷ ሃና እጅግ በጣም ትደነግጣለች። በኋላም ላይ ሃና ከአልጋዋ ስር በመውጣት ማንም ሳያያት በርሊን ወደሚገኙት አያቷ ቤት ብትሄድም አያቷ ግን ከጥቂት ሰዓታት በፊት በማሪሳ ተገድለው መሬት ላይ እንደተዘረሩ ሃና ታያለች። ሃናም እዛ እያለች ኤሪክ ይመጣና ሃናን በሰላም ስላገኛት ደስ እንዳለው ይገልጽላታል። ነገር ግን ሃና በንዴት ውስጥ ሆና እሱ ትክክለኛ አባቷ እንዳልሆነ እንዳወቀች በመግለጽ አባቷ ማን እንደሆነና ማሪሳ እሷን ለመግደል ለምን እንደፈለገች እንዲነግራት አጥብቃ ትጠይቀዋለች። ጥያቄዋንም ተከትሎ ኤሪክ እናቷ ጆሃና እንደምትባልና አንዲት ሴተኛ ዳሪ ሴት እንደነበረች አባቷን በትክክል ማን እንደሆነ እንደማይታወቅ ይገልጽላታል። ሰበራት ጭራሽ። ኤሪክም ቀጥሎ ከዓመታት በፊት ሲአይኤ በማሪሳ የሚመራ ልዩ ኃይል ያላቸው ወታደሮችን ለመፍጠር በሚል በማህፀን ውስጥ ያሉ ልጆች ላይ ከፍተኛ ምርምር ሲያደርግ እንደነበርና እናቷም ጆሃና ለዚህ ምርምር ፈቃደኛ ሆና እንደነበር ያብራራላታል። በምርምሩም ምክንያት ሃናና በርካታ ልጆች ልዩ ኃይልና ብቃት ተላብሰው የተወለዱ ሲሆን በኋላ ላይ ግን የአሜሪካ መንግስት ምርምሩ አደገኛ እንደሆነ ስላስተዋለ ልዩ ኃይልና ብቃት ይዘው የተወለዱትን ሕፃናት እንዲገደሉ እንዳዘዘና በዚህም ትዕዛዝ መሰረት እናቷ ጆሃና በማሪሳ አማካኝነት ስትገደል እሷን ግን እሱ እንደምንም ብሎ እንዳተረፋት ይገልጽላታል። ኤሪክም ሃናን አሁን ዕድሜዋ እየጨመረ ስለመጣ ልዩ ኃይሏ ቀስ በቀስ መገለጥ እንደሚጀምር ቢነግራትም ሃና ግን ኤሪክን ለእናቷ ሞት ተጠያቂ በማድረግ ከእርሱም ጋር ተጣልተው ከተደባደቡ በኋላ ሃና ኤሪክን ደብድባ ትተው ትወጣለች። ከአያቷም ቤት እንደወጣች አይዛክ ሃናን ሊገድል ቦታው ላይ በመከሰቱ ኤሪክ በመሃል ጣልቃ ገብቶ ከአይዛክ ጋር ግብግብ ይገጥምና ሁለቱም የሞት ሽረት ትግል ሲያደርጉ ቆይተው በመጨረሻም ግን ኤሪክ አይዛክ ላይ አይሎበት በአሰቃቂ ሁኔታ ይገድለዋል። ነገር ግን ኤሪክ አይዛክን ከገደለው በኋላ ሽጉጥ ከያዘችው ማሪሳ ጋር ፊት ለፊት በመገናኘቱ ማሪሳ ኤሪክ ላይ ተኩሳበት ለሱም የአይዛክን ዕጣ ፈንታ ታድለዋለች። ማሪሳም ኤሪክን ከገደለችው በኋላ ወደ ጫካ የሸሸችዋን ሃናን ተከትላት በመድረስ በሽጉጥ ተኩሳ ብትመታትም ሃናም በበኩሏ በውስጧ ተዳፍኖ የነበረውን ልዩ ኃይሏን ተጠቅማ በእጇ የያዘችውን ቀስት በማስወንጨፍ ማሪሳን ክፉኛ ታቆስላታለች። በመጨረሻም ሃና ተዳፍኖ የነበረው ልዩ ኃይሏ መስራት ስለጀመረ ጥይቱ ካሳደረባት ጉዳት ቶሎ በማገገም ማሪሳ ወደ ወደቀችበት ሄዳ በገዛ ሽጉጧ ግንባሯን በመጠርመስ የእናቷን ገዳይ ስትበቀል እያየን ታሪካችን ያልቃል።